በተማን እንዴት ነው ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝ ታናሽነቴ። ሰላም ጤና ይስጥልን ውድ የክርስቶስ ቤተሰቦች፣ ይህ የኦርቶዶክስ ተዋሕዶ መንፈሳዊ ትምህርት ወደ እናንተ የሚደርሰው ልዩ ፕሮግራም ሲሆን ለወዳጅ ለዘመድ በማጋራት ይህን የእግዚአብሔር ቃል ለዓለም እንዲዳረስ የበኩልዎን ትብብር ያድርጉ እያልኩን ወደ ዛሬው ዝግጅት ወዳደረጉት ወስዳችኋለሁ። እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ዝማሬዎቹ በብዙዎች የሚወደደው ዘማሪ ገብረ ዮሐንስ ዛሬ ምሽት የዘመናዊ መኪና ስጦታ ተረክቧል። ይህ ስጦታ ልዩ የሚያደርገው በማህበራዊ ሚዲያ በተጀመረ የበጎ አድራጎት ንቅናቄ ፍሬ ያፈራ በመሆኑ ነው። ታዋቂው ወጣት ቲክቶከር አዶናይ ለዘማሪ ገብረ ዮሐንስ ያስጀመረው የመኪና ቻሌንጅ ከፍተኛ የህዝብ ድጋፍ አግኝቶ ቆይቷል። ይህ በጎ አድራጎት ተኮር ንቅናቄ በብዙዎች ዘንድ አድናቆትን ሲያተርፍ ከቆየ በኋላ የተጀመረው የመኪና ቻሌንጅ ተጠናቆ በሚያዝያ 19 2018 መኪናውን ተረክቧል። ለዘማሪው የተበረከተውን ይህንን መኪና በዋናነት ስፖንሰር በማድረግ ስጦታውን ያበረከተው ስማይል የጥርስ ሕክምና ክሊኒክ እንደሆነ ይታወቃል። ዘማሪ ገብረ ዮሐንስ ስጦታውን በተረከበበት ወቅት እጅግ መደሰቱን ገልጾ ቻሌንጁን ለጀመረው አዶናይ፣ ስጦታውን ላበረከተው ስማይል ዴንታል ክሊኒክ እና አጠቃላይ ድጋፍ ላደረጉ ወገኖች ምስጋናውን አቅርቧል። ይህ አጋጣሚ ማህበራዊ ሚዲያ ወይም ቲክቶክ ፕላትፎርም ለበጎ ተግባር እንዴት መዋል እንደሚችል፣ የግል ተቋማት ለአገልግሎትና ለጥበብ ሰዎች ያላቸውን ክብር እንዲሁም በአንድነት ቆሞ መልካም ነገርን ማሳካት እንደሚቻል ትልቅ ትምህርት የሰጠ ክስተት ሆኖ ተመዝግቧል። ዘማሪ ገብረ ዮሐንስን እንኳን ደስ አለህ እያልን የመኪናው ርክክብ እንዴት እንደነበር የሚያሳይ ቪዲዮ አብረን እንከታተለዋለን። ቪዲዮ ይቀጥላል። ከረኝነት ከታናሽ ስፍራ ለንግስና ምንም ብትራ ከቀንዲሉ ቀድሟል ሐሳቤ እንድቀኝልህ ተነክቶ ልቤ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ። ይኸው የመኪናው ቁልፍ ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ፣ እንኳን ደስ አለ ዘማሪ ገብረ ዮሐንስ። እኔ መኪናው አይደንቀኝም ብዬ ላቃልል አይደለም። ነገር ግን እኔ የተከፈለልኝ በደም የተገዛ ዋጋ አለ። ከዚያ ባሻገር ግን እግዚአብሔር ያደረገ ልጄ ገብረ ዮሐንስ አዎ በሰማይ ቤት ስፍራ እንዳለ ቢታወቅም እስከምትጠራ ድረስ ደግሞ በዚህ ተሽከርከርና
ከአንዱ ስፍራ ወደ አንዱ ስፍራ እንድታገለግል ሰጠው ብሎ እግዚአብሔር በእነዚህ በጎ ሰዎች አደረገ። በድጋሚ ስማይል ስፔሻሊቲ ክሊኒክን እንደታሰበው ወደ ሆስፒታልና ወደ ሌላም አይነት ተቋም አድጎ በጎ ነገርን መስራት እድሜ ልካቸውን እንዲሰሩ ያድርጋቸው። ወንድማችን ደግሞ እንደዚሁ ቲክታከርን ከብዙ ሰዎች አንጻር እዚህ ግባ የሚባል አልነበረም። ነገር ግን በዚህ አጭር ጊዜ ለበጎ ስራ እያዋለ ስላለ እርሱም መሻቱን እንዲፈጽምለት ቀደም ሲልም ከኔ ጉዳይ አለ። አሁን ዛሬ ብቻውን ነው። እግዚአብሔር ሁለት እንዲያደርገው ፈቃዱ ይሁን። ስለ ሁሉም ደስ ብሎኛል። ተባረኩ። ስላዳመጣችሁኝ አመሰግናለሁ። ምናልባት ቅድም ስመጣ ጥቂት ቤተሰቦች ነበሩ። በሆነ እክል ወደዚህ አልመጡም። አንድ ወንድሜ በሙያ የሚመስለኝ ቤተ እግዚአብሔር የሚያገለግል ሰው ስም አልጠቅስም ከኔ ጋር ይገኛል። አክብሮኝ መጥቶ አሲስት እያደረገኝ ከኔ ጋራ በክብር ከኔ ጋር መጥቷል። አንተም ተባረክ። በተረፈ ስለሆነው ሁሉ ክብር ለእግዚአብሔር ይሁን። ሀገራችን ኢትዮጵያን በጎ ሰዎችን አብዝቶ ክፉ ነገር ከኛ አርቆ መስጠትን የሚችል ትውልድ ያብዛልን። ስለ ሁሉም ነገር የተመሰገነ ይሁን። መናገር አቅቶኛልና ቅድም ሰላማዊትን ስንሰማት በብዙ ቪዲዮዎችን ስንሰማት ቅድም የነበረውን አይነት አልነበረም አነጋገር ዘዴዋ። እስኪ ትንሽ ከወጣላት ሐሳቧን እንደገና ትንሽ እንድትገልጥ ከኔ ሰዓት ቆርጬ ሰዓት ፈልጋለሁ። ሰላምን የምናቃት በመፍለቅለቋና ሐሳቧን አስፋፍታ በመናገሩ ዛሬ ግን አልቻለችም። ስለዚህ ከኔ ትንሽ ሰጥቼ አዶም ካለው ሐሳቡን ገልጦ የዛሬውን ምሽት በዚያ ያበቃለሁ። እኛን አክብራችሁ በዚህ ሰዓት ከኛ ጋር ደስታችን የተካፈላችሁ ሁሉ በጣም እንኳን ደስ አለን። እግዚአብሔር ይስጥልኝ። አነጋገሬን ደግሞ እንግዲህ እረዳለሁ ትንሽ ገንዛዛ እንደሆነ፣ ነገር ግን በደስታ ጊዜ ቃላትን አሳክቶ መናገር የብዙ ሰዎች ችግር ነውና ገብረ ዮሐንስም ከዛ አንዱ ስለሆነ እንደምትገነዘቡ አምናለሁ። በድጋሚ ይሄን ሁሉ እያደረክ ያለ አባት አምላክ እግዚአብሔር ክብርህ ስምህ ከፍ ብሎ አሁንም ሰዎች ባንተ በኩል እንዲጎበኙ ለኔ ያደረከውን ደግሞ ሌሎቹ እንድታደርግ በጎ ሰዎችን እንድታበዛ አምላኬ ፈቃድ ይሁን። በድጋሚ ይህንን ቤተሰብ የሰጠኝ አምላክ ስሙ የተመሰገነ ይሁን። የስማይል ስፔሻሊቲ ክሊኒክን ተቋም ያስፋልን። የወንድማችን የአዶኒን ደግሞ ህይወት አስፍቶ በሚያስፈልገው መጠን ይጎብኝልን። ስለነበረ ምሽት በጣም ነው ደስ ያለኝ። እስኪ ክብር ለእግዚአብሔር ስጡ ባካችሁ። ያለው ብዬ ነበር ድገሚ ካላችሁ በዚች የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌም በእውነት በጣም ደስ ብሎኛል። ምንም አድርጌ አይደለም። ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደርጉ፣ ግን ይሆናል እሱ ያለው እንደሚሆን ነው አልጠራጠርም። ምክንያቱም ከልቡ ነው። ማቆም አልቻለም አለ መመረቅ። ይሄ መታደል ነውና እኔ ደስ ብሎኛል። ምንም ማለት አይደለም። በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ አመሰግናለሁ። እሺ ትንሽ ስለ ሰላም ልነግራችሁ ፈልጋለሁ። ስለ ስማይል ስፔሻሊቲ ዴንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት የዘማሪ ገብረ ዮሐንስ ቪዲዮ ይህ ሁሉ ነገር እንዳዘጋጅ መኪናውን መሰጠት አለበት ብዬ እንዳስብ ያደረገኛች ቪዲዮ ነች። ግን ደግሞ ከምታስቡት በላይ እንደዚህ አይነት ቻሌንጅ ውስጥ የሚገቡ ካምፓኒዎች ለየት ያለ ልብ ያስፈልገዋል። በጣም ብዙ ሀብታም የሆኑ ካምፓኒዎች አሉ አዲስ አበባ እንድታውቁ። መኪና ለነሱ መግዛት በጣም ቀላል የሆነች ግን ኬት እንደሚመጣ አታውቁም። ሪኩዌስቱ ሰላም ነች ቀድማ እኔ መግዛት እችላለሁ። ቻሌንጁ ቢሳካም ባይሳካም እንደውም ያልተጨናነቁበት ቻሌንጅ ነው ልንገራችሁ። ምንም ሳልጨናነቅ ኦኬ ሊሳካ ይችላል ላይሳካም ይችላል። ሰላም አለች ኦሬዲ ለመግዛት ወስናለች። ለምን ልቧ ለየት ያለ ልብን ያላት። እንደዚህ አይነት ደጋግ ካምፓኒዎች ደግሞ ሰፖርት ማድረግ አለብን። ስለዚህ ሰላሜ ቴንክ ዩ ሶ ማች ስላወቅሽ በጣም ደስ ብሎኛል። ከዚህም በኋላ ብዙ ስራዎችን እንሰራለን ብዬ አስባለሁ። አንድ ትንሽ የዘነጋሁት ነገር ቢኖር ያው ቅድም እንዳልኳችሁ ደስተኛ የሆነ ሰው በተለይ በእንደዚህ አይነት ሰፋ ያለ ስጦታ የተጎበኘ ሰው ይናገራል ብላችሁ ስለማትገምቱ
ያንን ሐሳብ ትንሽ ሻልስ ላይ ነው መናገር ያለሁት። ቻሌንጁን በተመለከተ በእውነት አንደኛ የእግዚአብሔር ሐሳብ ነው፣ እግዚአብሔር እጅ አለበት። ነገር ግን ደግሞ ቅድም እንዳልኳችሁ እግዚአብሔር የሚሰራው በሰዎች እጅ አእምሮና አጠቃላይ በሰው ነውና በእምነት የሚመስሉን ብቻም ሳይሆን በእምነት የማይመስሉን በተለምዶ በኢትዮጵያ ኦርቶዶክስ አማኝ ዘንድ ያልሆኑ ሰዎች ሳይቀር ይህን ቻሌንጅ ተቀላቅለው በእውነት በሰውነት በጣም ኩራት የሚሰማኝ አንዱ እሱ ነው። ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጅ ላይ ተሳትፎ ያደረጉት በእምነት ለሚመስሉም ለማይመስሉም ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁም በየስማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። እችን ምስጋና ሳላቀርብ በወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሐሳቡን እንደገባችሁ አምናለሁ። ይህን ምሽት ለእኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስብዛልን። ኢትዮጵያ ሀገራችን መስጠት የሚችሉ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመሰጠትም ከእግዚአብሔር ነውና አንዱ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎ ልብ ያላችሁን ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያጥፋችሁ። በአብነት በኩልም ለተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ ይሁን። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለም ይህችን ምድር ይባርክልን። ስለ ምሽቱ ደስተኛ ነኝ በጣም። እስኪ ባካችሁ አምላካችን በደንብ አመስግኑት። በጣም አመሰግናለሁኝ። እኔም እጅግ እንዴት ለግኛስ ጥያቄ እሺ፣ ለዘማሪ ገብረ ዮሐንስ መኪና እንዲሸለም ያነሳሳህ ነገር ምንድን ነው? እንግዲህ ቪዲዮ ይቀረጻል። ያው አንዲት ቪዲዮ ነው ያየሁት። እቺ ቪዲዮ በጣም ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች። which is ታክሲ አካባቢ እየተራመደ ያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን እና እኔ እውነት ልንገራችሁ አሜሪካ የሚኖሩት ሴሌብሪቲዎች፣ አርቲስቶች፣ የሀገር ባለውለታዎች የሚኖሩት ኑሮ እናውቃለን እና እኛ እንደ አንድ ኢትዮጵያ ለዚች ሀገር ኢንተርቴይንመንት ለዚች ሀገር የሰው ልብ መታከም ከሃይማኖታችን ጋር እንድንቀርብ የሚያደርጉን ታላላቅ አንጋፋ ሰዎች አሉ። እነዚህ ሰዎች ደግሞ መኖር የሚገባቸው ደረጃ አለ። እውነት የሰሩትን ስራ ማግኘት ስላለባቸው ከዚህ በፊት ብዙ ታላላቅ አርቲስቶችና ሴሌብሪቲዎች የዘሩትን አላጨዱም ብዬ አስባለሁ። እውነቴን ነው የምልሽ። አሜሪካ ላይ እሱ ቀላል ነው፣ የዘራውን ለማጨድ በጣም ቀላል ነው። እዚህ ሀገር ግን ትንሽ ይከብዳል ለአርቲስቶች። አሁን ግን እየተስተካከለ ነው፣ የሚገባቸውም እየሰጠን ነው፣ እያየን ነው እና ከዚህ በላይ ምንም ደስታ የለም እውነት ለመናገር። ቴንክ ዩ። እሺ፣ እጅግ በጣም እናመሰግናለን። ደቦታው የገብረ ዮሐንስን መልካም እዚህ ጋር እንዲደርስ እግዚአብሔር በእሷ ላይ አድሮ ያሳየን እህታችን ነች። ሲንተዋወቃት ሐሳቡስ እንዴት መጣላት፣ እስቲ ምንድን ያነሳሳት የሚለውን ነገር እስቲ ከሷ እንረዳ። እሺ፣ እኔ ቃል ኪዳን እባላለሁ። ያው ቪዲዮን የቀረጽኩት እንደምታውቁት ቲክቶክ ላይ እንዳጋጣሚ ታክሲ ውስጥ ነበርኩኝ። ከዛ ዘማሪ ገብረ ዮሐንስን ውጪ ላይ ታክሲ እየጠበቀ እያየሁት ነበርና ቪዲዮውን ሪከርድ አድርጌ የትንሽ ደቂቃ ቪዲዮ ናት ፖስት አደረኩት። ያው በጣም የምወደው የማከብረው ዘማሪ ነበር ከልጅነቴ ጀምሮ እና ያው ቪዲዮ ፖስት ተደርጎ እግዚአብሔር ፈቅዶ እግዚአብሔር ያው በእኔ ላይ አድሮ ያንን ነገር ማድረግ ስለፈለገ እንደዛ ሆኖ ይሄን ነገር አምጥቷል ማለት ነው። እግዚአብሔር መልካም ነው። እግዚአብሔር ይመስገን። የሁሉም የሱ ስራ ነው አይደል? እውነት እና እግዚአብሔር ይመስገን። በጣም አመሰግናለሁ። በጣም ወድ ቁልፉን እንኳን በእጁ ይዟል። አሁን ደግሞ መኪናው ውስጥ ገብቶ ቁጭ ሲል ማየት እንፈልጋለንና እባካችሁ ወደዛው ልሂድ።
መኪናው እየተከፈተ ነው። በእግር ከመሄድ ከመንገላታት ከፀሐይ ከዝናቡ ያወጣኝ ፈጣሪ ይመስገን ብሏል። ቅድም ሲናገር እንደሰማነው ዘማሪ ገብረ ዮሐንስ እንግዲህ መኪናው ይመቻል አይመችም? ክላክሱን እየሰማን ነው። እስኪ ይሰማችኋል? ክላክሱ ይሰማል? ማግነስ በጣም ደስ የሚለው ክብር ለእርሱ ይሁን። ተባረኩ ተባረኩ። በተለይ በዚህ ተሳትፎ ሁሉ እጃችሁ የተፈታላችሁ በድጋሚ በጣም ነው የማመሰግነው። አይ ፕራውድ በጣም ነው የምኮራው። በጣም በጣም እናመሰግናለን። እንግዲህ በዝማሬ አገልግሎቱ አዲስ አበባ ላይ ብቻ ሳይሆን በመላው ሀገራችን እየዞረ ፈጣሪ ሲያገለግል ነበር። አሁን ደግሞ የበለጠ እንደሚሆን እንጠብቃለን። በጣም ደስ ብሎናል። ይሄ ደግሞ አሁን እንግዲህ እንደነገርኳችሁ የሰላም ልብ እዚህ ደረጃ ላይ አድርሶናል። ቴንክ ዩ ሶ ማች። ቻሌንጁ ከመጀመሩ በፊት ለመግዛት ወስነሽ ቻሌንጁ እንዲጀመር ስላደረግሽ እኔም ሳልጨነቅ በነፃነት ላይ ጨረስነውና አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ በነገራችን ላይ ሰልፍ ድራይቪንግ ስለተገጠመለት ከዚህ በኋላ ሹፌር ማልፈልግ እናስገጥምለታለን። ጋር ይገጠማል። አሁን ደግሞ እንግዲህ ከማስተር አብነት ወንድሜ ጋር እያወራሁት ነበረ። የኔ አባት እንዴ ወለኝ ከማስተር አብነት ጋር እያወራን ነበርና ያው እንደምታውቁት የመኪናውን አሳክተነዋል። አሁን ደግሞ የሚቀጥለው ብዙዎቻችሁ በውስጣችሁ እያሰባችሁት ነው። አዶናይ ቤቱስ እየተባለ ነው። እኔና ማስተር አብነት እንግዲህ በይፋ ቻሌንጅ እናስጀምራለን ለዘማሪ ገብረ ዮሐንስ መኪና ለማስገዛት ማለት ነው። ስለዚህ አዲስ ቻሌንጅ ይጠብቁ ከኔና ከማስተር አብነት። ያው ቤት እንደምታውቁት ከበድ ሊል ይችላል። ስለዚህ የወንድሜ ድጋፍ ያስፈልገኛል። ተባብረን ደግሞ እኔና እሱ የማናደርገው የለም። ይህ ደግሞ ለብዙ ቲክቶከሮች ትምህርት ይሆናል ብዬ አስባለሁ። ተጽዕኖ ፈጣሪዎች እይታ ውስጥ ያላችሁ በመተባበር ትልቅ ተአምር መፍጠር ትችላላችሁ። አመሰግናለሁ። ለወንድማችን ዘማሪ መኪና ቤት ብቻ አይደለም፣ ከዚህም በላይ እጅግ በጣም መልካም ነገር ሁሉ ይገባዋል። በጣም የምንወደው የምናከብረው ወንድማችን ነው። ወንድማችን አዶናይ ያቀረበውን ቻሌንጅ ሁላችንም ከተባበርን በአጭር ጊዜ ውስጥ እናሳካለን። የእንትና የኔ ስራ ብቻ ሳይሆን የመላው ኢትዮጵያ ሕዝብ ተረባርበን በአጭር ጊዜ ውስጥ እንደሚሳካ ተስፋ እናደርጋለን። ለዚህ ለመኪናው ደግሞ በጣም ብዙ ሰዎች የተረባረቡ ነበሩ። እነሱን እንደዚህ አጋጣሚ በጣም እኔ ማመስገን እፈልጋለሁ። ይህን ነገር ስለሰጠኝ ደግሞ በጣም አመሰግናለሁ። ጭብጨባ ምንድን ነው ይሄ? ሁሉ ካሜራ ይዟል መሰለኝ። ሁሉ ጭብጨባ። እሺ እጅግ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ ካፌ እንኳን
ደስ አለ ብለው ይህንን የመሰለ ኬክና ዳቦ አዘጋጅተዋል። የመቁረስ ስነ ስርዓቱን ያካሂዳሉ። በጭብጨባ ሞራል ስጡልን። አይክፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ዘማሪ ገብረ ዮሐንስ እንኳን ደስ አለ፣ እንኳን ደስ አለ። ከእረኝነት ከታናሽ ስፍራ እናመሰግናለን በጣም ይህንን ደግ ሀሳብ ከነሳው ስላሰባችሁ ከቀንዲሉ ቀድሟል ሀሳቤ እንድገኝልህ ተነግሮልኝ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታሌም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ከእረኝነት ከታናሽ ስፍራ ለንግስና ምንም ብጠራ ከቀንዲሉ ቀድሟል ሐሳቤ እንድቀኝልህ ተነክቶ ልቤ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታሌም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ በጎ ማድረግ ወይም መልካምነት ጥቅሙ በመጀመሪያ ለራስ ነው። ምክንያቱም በጎነት ለራስ አእምሮ ሰላም፣ እርካታ እና ጥልቅ ደስታን ያስገኛል። በጎ ሥራ ሲሰሩ የራስዎን ስነ ልቦና ያረካሉ፣ ይህም ለሌሎችም ደስታን ይፈጥራል። መልካምነት ከንጹህ ልቦና እና ቅን ሕሊና የሚመነጭ በመሆኑ ለሕይወት ጥራት ትልቅ አስተዋጽኦ አለው። ስለዚህ ሶሻል ሚዲያ ለበጎ ነገር ለመጠቀም፣ አገራችን ለመገንባት እና ወገኖቻችን ለመርዳት እግዚአብሔር ይርዳን። እንዲሁም አገራችን ኢትዮጵያ ሰላም እንዲያደርግልን ልዑል እግዚአብሔር ይርዳን። ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ፣ ላይክ ሼር ማድረጉም እንዳትረሱ። በሚቀጥለው እስክንገናኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ይብዛ።